ከፍቅር ህይወት ውጣ። ከኋላ የመጣ አይን ያወጣል የሚሉት እንግዲህ እንዲህ ነው። የፍቅር ህይወት የተከፈተ ቤት አይደለም እየገባ የምትወጣበት። ከዚህ በኋላ ፍቅር ኦፍ ኮርስ እናውቃለን፣ ግን አንተ ማን ነህ? ከፍቅር ህይወት ፉፉ እንዲወጣና እንዲገባ ልነግረው የምችለው አንተ ማን ነህ? ብራዘር አናውቅህም እኮ ጭራሽ። ባለፈው ነው የመጣው አይደለ? ለፍቅር ደግሞ ማን እንደሚያስፈልጋት ራሷ ታውቃለች። ከዛ ባለፈ ደግሞ እኛም እናውቃለን። አንተ ባለፈው መጥተህ ለፍቅር ማን እንደሚገባት ልነግራትም ልነግረንም አችልም። ቤት ውስጥ ልትገባ ስትል በሩ ላይ ቡሪካ አለ። ገብቷል? ይሄ ዛቻን ምናምን ተው። ፍቅር ጋር አይደለም አብሮ መኖር አልኩ። ከዛ በላይ ካስፈለገ አረጋለሁ። እንኳን እኔ እኮ እየገረመኝ ያለው ቤተሰቦቼ ፍቅር ለምንድን ነው ከራሷ ማትሆነው? ማንም መጥቶ ማንም እንዲሄድ ለምን እንደምትፈቅደው? በህይወቷ ላይ ማንም እንደፈለገ ተራ በተራ እንዲጫወትባት የምትፈቅደውም ለምንድን ነው? የራሷን ውሳኔ መወሰን ስትችል ከነኚህ ልጆች ለምንድን ራሷን ማታርቀው? በጣም ጥያቄ የፈጠረብኝ ነገር ቢኖር እሱ ነው ቤተሰቦች። ማንም በቃ ከጎንሽ ልሁን ብሎ ሲመጣ በቃ ጥቅመኛ ሆኑ ለራሱ ጥቅም አስቦ እንደሆነ ተረተናልኛም እና ፍቅር ራሱ ይሄን እየተረዳች ለምን ከነሱ ጋር እንዲህ እንደምትሆን እኔ ሊገባኝ አልቻለም ቤተሰቦቼ። ደግሞ ፍቅርን ማከልቡ እንደሚያፈቅራት እናውቃለን። ሰላም ሰላም ውድ ቤተሰቦቼ እንዴት አላችሁ? በያላችሁበት የዓለም ጫፍ ሁሉ ሰላማችሁ እንዲበዛ ልባዊ ምኞቴን እያቀረብኩላችሁ ዛሬም እንደተለመደው በነፋንዲሻ ፋሚሊ ውስጥ የተለቀቀውን ቪዲዮ ይዤላችሁ ወደ እናንተ መጥቻለሁ። ከእናንተ የሚጠበቀው ለቻናሌ አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ እንዲሁም የቻናሌ ምርጡ ቀመሞች ደግሞ እንደተለመደው ቪዲዮን ላይክ እያደረጋችሁ ጀምሩ። ያላችሁን ሐሳብ አስተያየት በነጻነት ኮሜንት ላይ እያሰፈራችሁ ከኔ ጋር አብራችሁ የምትቆዩ ይሆናል። እወዳችኋለሁ። ያው እኔ ግልጽ ነው ቤት የሚባለው ነገር ተከራይቻለሁ። በሰዓቱም እየተከራየሁ ነበር። ግን ብዙ ልክ ያልሆኑ ነገሮች አሉ። በጣም ልክ ያልሆኑ መስመራቸውን የሳቱ በጣም ብዙ ነገሮች አሉ። በእኛ ላይ የተደፈደፈ ያለው ነገር ማለት ነው። ስለሱ ግልጽ ማድረግ ይኖርብኛል ብዬ ነው ዛሬ ፈቲንም አጠገቤ ይዣት የመጣሁትና እንግዲህ እንደዛ ስላችሁ ያው እኔና ፈቲ የሆነ የተደበቀ ግንኙነት እንዳለና ተደርጎ እየተሰራ ነበር። ይሄ እንግዲህ ማለት ምንም የተደበቀ ነገር የሚኖር አይመስለኝም። እዛ ደረጃ የሚያዳርሰን ምንም አይነት ነገር አላያችሁም ብዬ አስባለሁ። ይሄ ግልጽ የሆነ ነገር ነው። ካለ ምንም ነገር ችግር የለውም ማሳወቅ ነው። የሚያስፈራ ነገር አይደለም። ፍቅር ነው። ፍቅር የሚያህል ነገር በድብቅ የሚደረግ ነገር አይደለም። የሆነ የተደበቀ ነገር ካለም እናንተ ግልጽ ማናረግበት ምክንያት ምንም ግልጽ አርጉልን እንጂ የሆነ ጊዜ በግልጽ የሚታይ ነገር ሊሆን ይችላል። አሁን ግን ለጊዜው እኔና ፈቲ ምንም አይነት ግንኙነት እንደሌለን አረጋግጥላችኋለሁ። ተመስገን ነው። እሰይ ቤተሰቦቼ እኔም መጀመሪያም ብያለሁ ፍቅርዬ በእነሱ ላይ ቀንታ በቃ ሩታና ይሳቅ የሆነ ጊዜ የሰሩት አይነት ስራ ነው እየሰሩ ያሉት ፉፉና ፈቲ ማለት እኔ ነግሬያቸዋለሁ ባለፈው። ደስ ይላል። ብቻ የምንፈልገውም እሱ ነው። ፉፉና ፍቅርዬ መቼም አይለያዩም። ቡሪካ ለቀቅ ወጣ እያልክ በእልህ በቅናት እየመሰለብኝ ስለሆነ ስለዚህ ፍላጎታቸው ከሆነ ይሁን ማለት ይሄ የፍቅር ፍላጎት ከሆነ አከብርላታለሁ። ግን የቡሪካ ፍላጎት ከሆነ ወደ ሌላ ጣጣ ወደ ሌላ መዘዝ ውስጥ እንደምንገባ በግልጽ እየታየኝ ነው። ማለት ይሄ ግልጽ የሆነ ነገር ነው። ማለት እኔ ጋር እግዚአብሔርን በቃ ፍቅርዬን ከልቡ ማን እንደሚወድ ማለት ጥቅም እንደቀረበ እናውቃለን እኛ። እንዴ እኔና ፈቲ ማለት ብዙ ተናጋሪ አይደለችም እንዳያችኋት ነው። ፈቲ ዝምታ የምታበዛ አይነት ልጅ ነው። እሷ ናት በነገራችን ላይ ይሄን ሁሉ ነገር እየፈጠረች ያለችው። እንዴ ሰላም ተፈጠረ ብለን እኛ ሀገር ሰላም ብለን ቪዲዮአችሁን ልናይ እንገባለን። ስጦታ እንደው ምን በሚል በሰንበር እንደሆነ የገዛችሁን እንትን እግዚአብሔርን ቤተሰቦች እኔ 100% እርግጠኛ ሆኜ ነው ይሄን ነገር መነግራችሁ ማለት ፈቲያ ናት ይሄ ሁሉ ነገር እንዲፈጠር ያደረገችው። የሚዋሽ የሚደበቅ ነገር አይደለም ደግሞ እሱ እንዴ ጋር ብዙ ነገር ያሳለፍኩ ሰው ስለ ፍቅር በጣም ነው የሚመለከተኝ። ብዙ ነው የማስብላት ማንም ከሚያስብላት በላይ ማለት እናውቃለን። የምር እግዚአብሔርን
እናንተ ባታውቁ እኔ አውቃለሁ አመለካከት ሊኖር ፉፉ ለፍቅርዬ ምን ያህል እንደሚጨነቅላት ኢቭን በቃ ጓደኛሞች ሆነው በሷ ተስፋ ቆርጦ ራሱ ምን ያህል እንደሚጨነቅላት ምን ያህል እንደሚያስብላት እናውቃለን። ይችላል ላይኖራትም ይችላል። ግን ፍቅር ምንም ነገር እንድትሆን አልፈልግም እና ደግሞ ምንም እንድትሆን አልፈልግም ስል ምን እንድትረዱ ፈልጋለሁ ማለት እኔ ለዘመናት ከሷ ጋር አብሬ ሲሆን በፍቅር አብረን እየቀጠልን ማለት ክብሯን ይነካል ብዬ ነበር እስከ ዛሬ አብሬያት ያልኖርኩት ማለት ትልቅ ክብር ነው። አብሮ መኖር ማለት በጣም ትልቅ ነገር የሚጠይቅ ነገር ነው እና ደግሞ ለሴት ልጅ ጥሩ አይደለም ብዬ አስባለሁ። እንደ ነገር አቀሉ መጥቶ አብረን እንኖር ሲላት እኮ እኛም የገረመንና ጥያቄ የፈጠረብን ነገር እሱ ነው። በቃ ጥፋተኛው እንደው ፍቅርዬ ናት። እግዚአብሔርን እንዲህ ስለ ራሱ እንደዛ አክብራ ራሱ ማውራት አልነበረባትም። መጨረሻው ላይ ቡሪካ ትንሽ አስተካከለ እንጂ እንደ ወንድምነት እንደ ጓደኝነት በቃ እኛ ደስ ይለናል። ግን ከአሁን በኋላ አጠገቧ አትድረሱ እናንተ ሰዎች። ፍቅርዬ ከማጋር መሆን እንዳለባት ራሷ ጠንቅቃ የምታውቅ ሴት ናት። ስለዚህ እባካችሁ አትጠጓት። ተመለከተና ለማይመለከታችሁ ነው ካሜራ ይዛችሁት የመጣችሁት ማለት ከማምጣትም በላይ ደግሞ ግንኙነት እንዳለን እየተናገራችሁ ነበር። ለምን ግንኙነት? እሺ አንድ ሰው ልንገርክ አሰዋችሁ ነበር ምናምን ሰላም የሚያሳየው ማንኛውም ሰው ሊያስበው የሚችለው ነገር አንተም ካንድ በት የወጣ ነገር ነው። አንድ ላይ ቤት መከራየት ማለት ክፍል የሌለው ቤት አንድ ኖርማል አንድ እንዲች መታከል ቤት ነው። ለሁለት መከራየት ማለት እኛ ቤት ሁለታችን ተከራይተናል ብለናል ብሎታል። ለብሩክ ብሎታል። ከኔ መስማት አይበልጥም። እንዴ አንተ ልትነግረኝ ፈቃደኛ አይደለህም? አይ ኖ አሁን እኮ ባይዘ ስሚ ስለኔ የተሳሳተ ነገር እንድትሰሚ አልፈልግም። የተሳሳተ ወሬ እንድትሰሚ አልፈልግም። ሁለታችሁም ለኛ ያላችሁ አመለካከት እንድትቀይሩ ፈልጋለሁ። ቡሪካ አንተ እስከዛሬ ስታታልለኝ ነበር። ይሄ ግልጽ የሆነ ነገር ነው። ገብቷል? ቡሪካ ማለት ለፉፉ የልብ ጓደኛው ነው አይደለ? ማለት እስከዚህ ጊዜ ምን ያህል አሁን አሰብኩት ቢያንስ እስከ 3-4 ዓመታትን አሳልፍ ይሆናል። እንዴት ነው ግን በውስጣቸው እንዲህ የሆኑ ነው አብሮ የቀጠሉት? አቤት ጓደኝነት ነገር ልንገር አውቅ ስለ ፍቅር ይጨነቃለሁ በደንብ ካንተ በላይ አንተ ከምታስበው በላይ ይጨነቃለሁ። እሱን ደግሞ እንዴት ነው የምታሳያት? ቤቷ ሂጄ አብሬያት በመኖር ኦፍ ኮርስ አለሁልሽ በማለት ሰዎች ያጠቁሻል በማለት ኦፍ ኮርስ በጣም ልክ ነው። አንዲት የተማሪች ያለች ሴት ትልቅ ቤት ውስጥ የማታውቀው ሀገር ላይ ተቀምጣ ማታውቀው ሀገር ላይ እስከዚህ አንተ ሳትመጣ በፊት እኮ ይሄን ያህል ጊዜ ኖራለች አይደለ? እንደዛ መታሰብ ከሆነ ማለት እዚሁ ያድስ ወይስ የትምህርት ቤት መንገድ ስለሚጠፋባት ነው? ልጅ ጋር አንድ ልጅ በመፍረድ አይ ኖ ምክንያት ይሄ ነው። እስከዛሬ የምትጨነቅላት የምታስብላት ከሆነ በዛ አይነት መንገድ አይደለም። እኔ በነገራችን ላይ አንድ ነገር ልንገርህ ግልጽ እንዲሆን እሺ አንድ እንድታውቅ የምፈልገው ነገር በደንብ እነግርሃለሁ። እሷ ስትሄድ አትሄድም። ለምን ትሄዳለች? ምን ትፈራኛለህ እንዴ አንተ? አዎ በጣም ፈራሃለሁ። አይ ኖ አትፍረኝ። በጣም ወይ ጋሽ ወይ እንዳትነካኝ ባዳ እዚህ ጋር እሺ አይ ኖ አንዳንዴ ወንዶች ብቻቸውን ሆነው ማውራት ያለባቸው ነገሮች አሉ ይኖራሉ። አንድ ወንድነት አይ እንዳትነካኝ እሺ ይኸውልሽ ብዙ እቅዶች እንዳሉሽ አውቃለሁ። ከማንም በላይ እኔ በደንብ ጠንቅቄሻለሁ። አንቺ ምን እንደዛው ማለት ለምን እያንዳንዱ ነገር እንዳደረኩት እንድትረጂ ይፈልጋለሁ። መጥፎ ሲያሜ ምረዳክ ደግሞ ሳስረዳች ነው እንደሰማሻቸው ሙሉ ነገሮች አይደሉም። ብዙ ነገር እንደሚልሽ አውቃለሁ። አሁን ፍቅርዬ ቀብረር እያለች ነው ዛሬ። ይመቸሽ ግን እናቴ ለእነኚህ ሰዎች በታስረጃቸው የሚያስረዱት አረዳድ አይገባም። ቀለል አድርገሽ ኑሪማ። ውስጤ ግራ የገባው ነገር ብዙ ነገር ግራ የገባኝ ነገር ስላለ እሱን ክሊር ለማድረግ ነው እናንተ ጋር መጣሁ። አሁን መጠየቅ የምትፈልጊው ነገር እያንዳንዱ ነገር ጠይቂኝ።
ቡሪካ ነግሩኛል ስለናንተ ቡሪካ እንዲህ ብሎኛል አረጋግጥ ጀምሮ እኮ ምዳይክ እሱን ነገር ነው ጠይቂኝ አሁን ምንድነው መስማት የምትፈልጊው በመጀመሪያ ከኔ ልደብቅ ለምን ፈለክ ሁለተኛ ነገር ደግሞ ቤተሰብ መጣ ለምን እንደዚህ ሶስተኛ ነገር ከሷ ጋር እንተከራየችው ለኔ ለመደበቅ ምንድነው እሺ በመጀመሪያ ደረጃ ቡሪካ በዚህ ልክ ልታወራ እንደምትችል አውቄያለሁ ኦኬ አንድ ነገር ልንገር ምንድነው አንተ ምንድነው ከኔ ጋር ያለህ ማለት ምንድነው ይሄ በተደጋጋሚ ስማኛ እንዴ በተደጋጋሚ እኔና ፈቲ ሌላ ነገር እንዳለን ለፍቅር የምታሳያት ምንድነው የምትጠቀመው እሱ ነገር አስረዳኝ አይኑ የራስ የሆነ ታርጌት ካለ ለምንድነው የራስህን መንገድ የማትጓዘው ለምንድነው የኔና እሷን የሆነ ነገር ተጠቅመህ እሷ ጋር መግባት የምትፈልገው ለምንድነው በእንደዚህ አይነት ነገር ፍቅር ጋር መቅረብ የምትፈልገው ኦኬ አንድ ጥያቄ ልጠይቅህ አይደለም ቡሪካ ይሄን ነገር እንድታስረዳኝ እፈልጋለሁ አሁን ምን ያረክ መሰለ ብቻ ነው ያወራህ ገባ አንድ ጥያቄ እሺ አሁን ፍቅር ተጠየቀች ነገር አንድ ውሸት ካለ ነገር ለምሳሌ ፍቅር ምንድነው እኔን መጠየቅ የምትፈልጊው በካሜራ 10 ጊዜ ምንድነው ታስደጋግማት ጠየቀች አይደል እንዴ ነው አትሰማ ችግር አለ ነው ጥያቄ ስደግሞ የምትቀበለው በመጀመሪያ ደረጃ እኔና ፈቲ እንዳሰብሽው አይነት ነገር ምንም አይነት ነገር የለም ምን አሰበች አስቤያለሁ እኮ አላለችም ቤት እንደተከራያችሁ ለምን አንነካከኝ አለ ተከራየንም እኔና ፈቲ ተወሱና ለሷ አስረዳት ፈቲ አልተከራየንም ኦኬ ለኔ ለምንድን ነው አንድ ላይ ነን ፈቲ ጋር ብለህ ደወልክልኝ እንዴ ነችና አንተ የመስማት ችግር አለብህ እንዴ አብረን ነበርን እኮ ኦኬ ምንድነው ችግር አብረን እንኖራለን ብያለሁ አብረን እየኖርን ነው ብያለሁ እንዴ ምንድነው ማትሰማው አንተ ለምንድነው ማትሰማኝ እኔን ለምንድነው አንተ ብቻህን የምትወራው እንደዛ ብዬ አስረድቻለሁ አሳብህ ሌላ ካልነበረ ምንድነው ማለት ምን ብለህ ነው ለማስረዳት እየሞከርክ ያለው እሷን እንዴ ምንድነው የፈለከው አንተ እስከዛሬ ታገስኩ አይደል እንዴ ከዚህ በኋላ ምንም ነገር እንድታደርግ አልፈቅድልህም ገብቷል እኔ ቡሪካ እኮ የሰራው ስራ ነው እግዚአብሔር እንዲጸጥ እንዲል ያደረገው ማለት ባይሆን ምን አይነት ባህሪ እንዳለው እናውቃለን ሁላችንም ሲነካ አይደለም እስከ መገፋት አይደለም ሲወራ ጸጥ የሚል ሰው አይደለም የሰራው ስራ ነው ያዘው ይሄን ልጅ ማለት አሁንም ብላችኋለሁ እናንተ ሰዎች በፍቅርዬ ላይ አትለጣጠፉ ራሳችሁን ችላችሁ ኑሩ ቪዲዮ ለመስራትም ሰው አይጠፋም ፍቅርዬም ደግሞ ራሷ ማምረጥ ያለባትን ወንድ ራሷ ታውቃለች ስለዚህ እንትን አታድርጓት የሱቅ ዕቃ አስመሰላችኋት እኮ እሷ ተራ በተራ እየተቀያየራችሁ እንደምትሏት ማናችሁ እናንተ ወንድ ልትጮት እየሞከርክ ነው ወንድ ልትጮት እየሞከርክ ጓደኛ የሆነ ነው የጠቀመው በነገራችን ላይ ለቤተሰቦች ወንድነት ምናምን ልታሳይ እየሞከርክ ነው አንደርስታንድ አድርገዋለሁ አልፋለሁ ሲቀጥል የምር እንደ ቡሪካ ውስጥ ለውስጥ ከመሄድ የፉፉ ባህሪ ይግደለኝ እግዚአብሔርን በውስጡ የሚበላ ሰው ወንድ ሆኖ ለዛው በጣም ነው የሚደብረው ምን ያህል ቢንበተበት ምን ያህል ስግብግብ ቢሆን ፉፉ ይግደለኝ አንድ ነገር ልንገር አሮን ነው ለምን እንደዚህ ያረክ እንደሆነ አላውቅም ግን ከፍቅር ህይወት ውጣ የፍቅር ህይወት የተከፈተ ቤት አይደለም ኦ ማይ አረ ይሄ ሰው ማን ነው ከየት መጡ እንዴትስ የሰውን መልክ ሊይዝ ቻለ ይሄ ቡሪካ ነው ማተብዩ እየገባህ የምትወጣበት ከዚህ በኋላ ፍቅር ህይወት ውስጥ ልትገባ ስትል በሩ ላይ ቡሪካ አለ ገብቷል ይዛቻን ምናምን ያበደ ንግግር ፍቅር ጋር አይደለም አብሮ መኖር አልኩ ከዛ በላይ ካስፈለገ አረጋለሁ እንደ ወንድ ልጅ ምን ማለት ነው አንተ ትኖር እንደሆነ ኑር የፈለከውን ነገር ያርግ ስማኝ ገባ ስማኝ እኔ አሁን ልሰነዝር ምን እያልከኝ ነው አይኑ በግልጽ ንገረኝ ፍቅር ጋር ምን አለን እያልከኝ የፈለከውን ነገር ነው አብሮ መኖር አይደለም ከዛም በላይ ካስፈለገ እሄዳለሁ ካስፈለገ አይደለም ቡሪካ ካስፈለገ እንድትለኝ አይደለም አሁን በግልጽ ንገረኝ ያለውን ነገር አሁን እኔን እየሰማኝ አስወራኝ እሺ አውራ እኔ እኮ እየዛትክ አታውራኝ እየዛትኩባ ወይ ዛቻውንም አንተ ጨረስክ እኮ እየዛትክ አታውራኝ እኔ ወንድ ልጅ ነኝ አልዝትም እማረገውን ነገር ነው የምነግርህ ወጣላ እሺ እንደም ከዚህ አስታውሳችሁ ከሆነ እኔ ያያዩ ያለው አንድ ፊልም እየመሰለኝ ሞተ ባንከራንከል
አፈን ዝጋ አጎቴ። ቡሪካ አርቲስትም አይደለ? አላ እንደዚህ አይነት ጌም ውስጥ እንዳታስገባኝ፣ እንዳትጠራኝ፣ ፍቅር ብለህ እንዳትመጣ እንዳለኝ። ቴንክ ዩ በቃ እያንዳንዱን ነገር ጨርሰህልኛል። ሶ አሁን እኔ እናንተ ወደ ወንድነት ኳሊቲያችን የምንመዛዘንበት ቦታ ላይ ተገኝተናል ማለት ነው። የምትሸነፈውን ጌም አትጀምረው እንዳነካ። ጋይስ እያየን ያለነው የህንድ ፊልም አይደለም ማለት ነገሩኝ። እኔ ግራ ገብቶኛል ዛሬ። እንዳነካኝ ይኸውልህ፣ ዛሬ ቤት መሆንን የጠቀመ ታውቀኛለህ። እኔ ቤት ልመጣ እንደምችል ለወንድ ልጅ ቤት ሰፈር የለም። የትም ቤቱ ነው፣ የትም ሰፈሩ ነው። ለወንድ ልጅ ቤት ምናምን አትበል። በቤት ብትሆን ምን ልትሆን ነው? እሺ አረ ይሄ ልጅ ግን አስረግጬ እነግርሃለሁ። ስማኝ፣ አሁን ይኸውልህ ስትናገር ሰማሁህ አይደል? አሁን ሐሳብህ ምን እንደነበረ በግልጽ ተረዳው። ገብቷል? አሁን እኔ እናንተ ወንድነታችን የሚፈታተሽበት ቦታ ላይ ነን ማለት ነው። ስለዚህ ወንድሜ ምን አለ መሰለህ፣ ሐሳብህን ተረዶት ጨረስኩ። አንተ ይሄ እንደዚህ አይነት ወሬ ፍቅር አጠገብ እንዳደርስ ምናምን አልከኝ፣ ጨረስክ። ፍቅር ጋር በምን ልክ ልደርስ እንደምችል አሳያለሁ። ተረዳኸኝ? ይመቸ ያራዳ ልጅ የወንዶች ጉዳይ የሚቆራበት ምርጥ አባላቸው። ወይኔ 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 ወይ እኔ እናንተ ከዚህ በኋላ ጓደኛሞች አይደለም፣ ጠላታሞች ነው። ገብቷል? በቃ እሱን ነው የምንፈልገው። የምሬን ነው። ይሄ ልጅ ሲጀመር ከመጀመሪያም ጀምሮ ምን ያህል አመት እንደቆያችሁ አናቅም፣ ግን ጓደኛክ አይደለም። ይሄ ልጅ ሲጀመር ፉፉ ለአንተ ጓደኛክ አይደለም፣ እናቴነ ከውስጥ ለውስጥ የሚበላ ጓደኛ ሲጀመር ጓደኛ ይባላል። እንዲህ አይነት ጓደኛ አይተንም አናቅም። ጓደኛ ማለት እኮ የጓደኛውን ገበና የሚሸፍን እንጂ ገበናውን ለሌላ ሰው አጋልጦ የሚነገር አይደለም። ጓደኛ ማለት እኮ የጓደኛው ሚስት ለራሱ የሚመኝ አይነት ሰው አይደለም ጓደኛ እንዴ። ለማንኛውም ቤተሰቦች ያላችሁን ሐሳብ አስተያየት እናንተም ኮሜንት ላይ ስጡ። ድራማቸው ደግሞ በጣም እየደበረኝ ነው ከቀን ለቀን ማለት። ፍቅርዬ ደግሞ ከነኚህ ሰዎች ህይወት ራቂ፣ ከራስሽ ጋር ሁኚ። በቃ አንቺ ጠንካራ ሴት ነሽ። ይሄን ማድረግ ደግሞ አይከብድሽም። ብዙ ነገራቶችን ማድረግ ትችያለሽ። ይሄ ለአንቺ በጣም ቀላል ነው። ስለዚህ ራስሽን ማዳን ምቺው ራስሽ ስለሆንሽ፣ ደስታሽ በራስሽ እጅ ስለሆነ እነኚህ ሰዎች ህይወት ራስሽን አረቀሽ በቃ የራስሽን ህይወት ኑሪማ። ለማንኛውም ውድ ቤተሰቦቼ ለዛሬው የነበረን ቪዲዮ ይህንን ይመስል ነበር። እስከ መጨረሻው ስለተከታተላችሁ ከልብ አድርጌ አመሰግናለሁ። ቻናላችንን ሰብስክራይብ ሳታደርጉ ቪዲዮ ብቻ አይታችሁ የምትጡ ሰዎች ሰብስክራይብ አድርጉ። በቀጣይ ቪዲዮ እንገናኛለን። በያላችሁበት የዓለም ዳር ሁሉ የፈጣሪ ሰላም ከእናንተ ጋር ይሁን። እወዳችኋለሁ።